በቀደመው ጊዜ ጥቂት የማይባሉ ኢትዮጵያን አንድ ታሪክ ተኮር ጥያቄ በማንሳት በዚያ ጥያቄ ዙሪያ ብዙ ሲከራከሩ ቆይተዋል። ጥያቄው ኢትዮጵያን ለምን አሰብን ብቻ ይጠይቃሉ የሚል ሲሆን በዋናነት በኢትዮጵያዊነታቸው በጸኑ በኤርትራ ተወላጆች ጭምር ከፍ ብሎ ሲነሳ እንደነበር ይነገራል። ጥያቄው የወደብና የባህር በር ጥያቄ ካልሆነ በስተቀር ለምን የአፋር ሕዝብ ኢትዮጵያዊነት ለብቻ ይጎላል የሚል ነው። የዚህን ጥያቄ መልስ ከ1993 ዓ.ም ጀምሮ ያለውን ሁኔታ በማካተት መግለጫ ከሰጠው የቀይ ባህር አፋር ዲሞክራሲያዊ ድርጅት የትግል መስመር አያይዘን እንፈልጋለን። አብራችሁን ቆዩ። የአሰብ ዙሪያ ውጥረትና መግለጫው። በአሰብ ዙሪያ የሚገኙ የአፋር ክልል አካባቢዎች ከውጥረትና ከጦርነት ስጋት መውጣት እንዳልቻሉ መረጃዎች እያመላከቱ ይገኛል። በኢትዮጵያና በኤርትራ ድንበር የሚገኘ ቡሬ፣ በጨው ክምችት የሚታወቀው ደናክል፣ ጋረቦና ዋላ የሚባሉ አካባቢዎች ዛሬም ድረስ ከውጥረት መውጣት እንዳልቻሉ እየተዘገበ ይገኛል። በዚህና በሌሎች አጠቃላይ ወታደራዊ ጉዳዮች ላይ ትኩረት ያደረገ መግለጫም የቀይ ባህር አፋር ዲሞክራሲያዊ ድርጅት ሰጥቷል። መግለጫው በቀይ ባህር አፋር ሕዝቦች ላይ በኤርትራ መንግስት እየተፈጸመ ያለውን የሰብአዊ መብት ጥሰት የሚገልጽ ሲሆን ድርጅቱም ለአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ያቀረበው ክስ ተቀባይነት ማግኘቱን በአዲስ አበባ ሸራተን ሆቴል በሰጠው መግለጫ አሳውቋል። የቀይ ባህር የአፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን በኤርትራ መንግስት ላይ ያቀረበው ክስ 122 ገጽ መሆኑን ተናግረዋል። ክሱን የተቀበለው የአፍሪካ ሰብአዊና ሕዝቦች መብቶች ኮሚሽን የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥ ክሱን ታህሳስ 2 ቀን 2018 መላኩን አሳውቆናል ሲሉ ተደምጠዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የራስን ዕድል በራስ መወሰን እስከ መገንጠል የሚል ዓላማ አንግቦም ለ28 ዓመታት ያክል የትጥቅ ትግል በማድረግ ላይ ይገኛል። ድርጅቱ ከኢትዮጵያ መንግስት ለሚደረግለት ድጋፍ ጥያቄ ቀረበላቸው አቶ ኢብራሂም የኢትዮጵያ መንግስት የትጥቅም ይሁን ሌሎች ድጋፎች እንደሚያደርግላቸው አስተባብለዋል። ጥያቄው ግን በመነሳት ላይ ይገኛል። በትግል ረጅም ዘመን እንዳስቆጠረ የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት ከ1993 ዓ.ም ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ መብት ጥሰት እየፈጸመ ቆይቷል ሲል የከሰሰበትን ምክንያት በስፋት ስናየው ይህን ይመስላል። አፋሮች ራሳቸው እንደ ኤርትራ ስለማይመለከቱ ብረት አንስተው ህወሓትና ሻዕቢያን ስለታገሉ ከኢትዮጵያ አፋሮች ጋር ያላቸው የጠበቀ ግንኙነት በጂኦግራፊያዊ አቀማመጡ የአፋር የቀይ ባህር ጠረፍ ክልል ከቀሪው ከኤርትራ ክፍል ይልቅ ከመሃል ኢትዮጵያ ጋር ያለው ቁርኝት የአሰብን ጉዳይ ልዩ ያደርገዋል። በዚህ ጉዳይ ላይ ሐሰን ዑመር አብደላህ በአንድ ወቅት ያሰናዱት መጣጥፍ የድሮና የዘንድሮ ክርክሮችን የሚያሳይ ነው። የኢትዮጵያና ኤርትራን ጦርነት ያማዘዘው ውዝግብ ከተከሰተ ጀምሮም የኤርትራ ፋይል በኢትዮጵያ የፖለቲካ መድረክ እንደገና ከመከፈቱ ጋር ተያይዞም ኤርትራን ነጻ አውጥተናታል ይሉ የነበሩት የህወሓት መሪዎች ማርሽ ቀይረው በኤርትራ ግንጠላ የለንበትም በማለት ክርክር ማንሳታቸውን ጸሐፊው ይገልጻሉ። የህወሓት መሪዎች በኢትዮጵያ ቀኝ ግዛትነት ፍዳዋን ስታይ የነበረችውን ኤርትራን ከነጻነት ታጋዮቿ ጎን ተሰልፈን የተጠየቀውን መስዋዕትነት ከፍለን ነጻ እንድትወጣ አብቅተናል ብለው እንደሚያምኑ ጸሐፊው ያስረዳሉ። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ አሰብን አሳልፎ በመስጠት በስፋት ይከሰሳሉ። አቶ መለስ የራሳቸውን ስህተት በአፄ ምኒልክ በማመካኘት ክስ ባቀረቡ ጊዜም የ1900፣ የ1902 ብለውም የ1908 የድንበር ማዕከሎች ኤርትራን ከኢትዮጵያ እንደገና በመቀላቀል ውድቅ ሆኗል። የጣሊያን ቅኝ ገዢዎች የባህር ጠረፉን ቆርጠው ከመገንጠላቸው በፊት እንደነበረው አፄ ምኒልክ ከፈረሟቸው የተባሉትን 3 የድንበር መከላከያ ሰነዶች ከማጽደቃቸው በፊት የባህር ጠረፍ ባለቤትነት ለባለቤቱ ተመለሰ። በዚህ ሂደት አፄ ምኒልክ የፈረሟቸው ውሎች ተሰረዙ። መለስ መሪ በነበሩበት ጊዜም ኢህአዴግ የአፄ ኃይለ ሥላሴ መንግስት በከፍተኛ ተጋድሎ ያስመለሰውን የባህር ጠረፍ አሳልፎ ሰጥቷል። በ1950 ላይ የተባበሩት መንግስታት ድርጅት 5ኛው ጉባኤና ኤርትራን ከኢትዮጵያ ለማዋሃድ ያስተላለፈውን የዓለም ህብረተሰብ ውሳኔ ህወሓት ሰረዘው። የኤርትራ ህዝብ በሪፈረንደም መልክ ተጠይቆ ይሁንታ የሰጠበትን ውሳኔም በማን አለበኝነት ወያኔ ጉዳዩን ሻረው። ኤርትራን ከባዕድ አገዛዝ ነጻ ለማውጣት የአፄ ኃይለ ሥላሴ መንግስት ያስገኘውን ታላቅ ቁም ነገር መና ሆኖ ቀረ ነው ዋና ክርክሩ። መንግስታዊ ክርክሩ እንዲህ ሲቀጥል የአፋር ጉዳይ አብሮ ይነሳል። የሚነሳው ደግሞ በኢትዮጵያዊነት በሚያምኑ ኤርትራውያንና ህወሓቶች በኩል ነው። እናም አፋሮች ራሳቸው እንደ ኤርትራዊ ስለማይመለከቱ ብረት አንስተው ህወሓትና ሻዕቢያን ስለታገሉም ከኢትዮጵያ አፋሮች ጋር ያላቸው የጠበቀ ግንኙነት በጂኦግራፊያዊ አቀማመጡ ምክንያት የአፋር የቀይ ባህር ጠረፍ ክልል ከቀሪ ኤርትራ ክፍል ይልቅ ከመሃል ኢትዮጵያ ጋር ያለው ቁርኝት የአሰብን ጉዳይ ልዩ ያደርገዋል ይባላል። በዚያ ወቅት የነበረው የዓለም አቀፍ ህብረተሰብ በተባለው ውሳኔ ላይ መድረስ ቀላል ጊዜ አልፈጀበትም። የተባበሩት መንግስታት 5ኛ ጉባኤ ባስተላለፈው ውሳኔ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀናጅ ወሰነ። በእርግጥ የኤርትራ ህዝብ በፌዴሬሽኑ ጊዜም ሆነ በኋላ በደረሰበት በደል በመማረሩ ምክንያት እንደገና የራሱን ዕድል በራሱ የመወሰን ተጋድሎ መጀመሩ ሐቅ ሲሆን ኢህአዴግ ክዷል። የኢትዮ ኤርትራ ግንኙነት የምትወስነው አሰብ
አሰብን ማዕከል ያደረገው የኢትዮጵያና ኤርትራ ትንቅንቅ ቀደም ብሎ የተጀመረ ነው። ኤርትራ ከኢትዮጵያ ከተገነጠለች ወዲህ ነገሩ ይበልጥ እየተካረረ መጣ እንጂ ከዚያ በፊት ይነሳ ነበር። በተለይም የአሰብ ጉዳይ የሚነሳው የኢትዮጵያና ኤርትራ ግንኙነት በተበላሸበት ጊዜ መሆኑን ታሪካዊ ሂደቶች ያሳያሉ። ለምሳሌ በሁለተኛ ዓለም ጦርነት መገባደጃ ላይ የኤርትራ ጣሊያን ገዢዎች በእንግሊዝ ሰራዊት ተሸንፈው በ1933 ሲባረሩም ጉዳይ አብቅቶ ነበር። በ1939 ጣሊያኖቹ ሽንፈታቸውን አምነው ተቀበሉ። በብዙ የቀዳማዊ ኃይለ ሥላሴ መንግስት የዲፕሎማሲ ሥራ በአንዳንድ የኤርትራ ተወላጆች ፍላጎት በአሜሪካ ድጋፍ እንዲሁም በእንግሊዝ ይሁንታ የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ወሰነ። ውሳኔው በተላለፈ በሁለት ዓመቱ መስከረም 1945 ፌዴሬሽኑ ኦፊሻላዊ ሆኖም ጋብቻውን ፈጸመ። ነገር ግን ፌዴሬሽኑ በአጭር ጊዜ ተቋጨ። የፌዴሬሽኑ መፍረስ በኤርትራውያን ዘንድ ከፍተኛ ቁጣ ፈጥሮም ጀብሃ ተወለደ። ሻዕቢያም ከጀብሃ ተገንጥሎ የወጣ ቡድን ስለሆነም ከሌሎች ኢትዮጵያን አማጽያን ጋር መተባበር ጀመረ። ከዚያም የኢትዮጵያ መንግስት አሸንፎ ኤርትራን ከኢትዮጵያ ገነጠለ። በዚህም በጠብና በጥብጥ የከረመው ጋብቻ በፍች የተቋጨ ቢመስልም ሁለቱ ሀገራት ተለያይቶ የማይላዩ ተጣልተው የማይጣሉ በፍቅርና በጠብ አዙሪት ውስጥ የኖሩ በአንድ ጦር ሜዳ ለጋራ ዓላማ ተዋግተው እንደገና ራሳቸውን ጦር ሜዳ ውስጥ እየገቡ ቆይተዋል። የዛሬ 7 ዓመታት ግድም የሆነው ይኸው ነው። በጊዜው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ እጅ ለእጅ ተያይዘው የኢትዮጵያና ኤርትራ ግንኙነት አሻሽለው እንደነበር አይዘነጋም። ኢትዮጵያ አሰብን በነጻነት ተጠቀም በመፍቀድ የሁለቱ ሀገራት አንድ ህዝቦች ሆነው ትንሽ ቆይተዋል። ፍቅራቸው ወደ ጠብ የተቀየረበት ምክንያት ቢበዛም መጨረሻ ላይ አሰብ እየሆነ መጥቷል። አሰብ ለኢትዮጵያና ኤርትራ መገናኘትም መለያየትም ትወስናለች። ብዙውን ጊዜ የኢትዮጵያ ህዝብ ከህወሓት ጋር ሆድና ጀርባ የሆነበት አንዱ ምክንያት አሰብን አሳልፎ መስጠቱ ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የባህር በር ሳይደራደሩ አሳልፈው በመስጠታቸው የሚከሰሱት አንቀጽ በሚያስጠቅስ ዋስ በማያስጠራ ዘብጥያ በሚያስወርድ ነው ይባላል። ከመለስና ኢህአዴግ ስህተት መስራት ወይም በጊዜው በነበረው መንግስት ድክመት ባልተመቻቹ ዓለም አቀፍ ሁኔታዎች አስገዳጅነት ኢትዮጵያ አሰብና በአጠቃላይ የቀይ ባህር ጠረፏን አጣች። 1991 ላይ ሀገራዊ አጀንዳና ራዕይ የሌለው የኢትዮጵያ መንግስት እገዛ ታክሎበት በኤርትራ ህዝብ ኩርፊያና ባልተመቻቹ ዓለም አቀፍ ሁኔታዎች ላይ እንደገና በ1952 የተመለሰውን የባህር በሯን አጣች። ኢትዮጵያ አጀንዳ ባለው መንግስት በኢትዮጵያ ህዝብ ተጋድሎና በተመቻቹ ዓለም አቀፍ ሁኔታዎች እንደገና በአንድ የታሪክ ማጋጠሚያ ላይ ሲገጣጠሙም ታሪክ ራሱን የማይደግምበት ምክንያት አይኖርም። የታጋዮቹ ጥያቄ ወደ ትንቢት አምርቶም ዛሬ የአሰብ ጉዳይ መታገያ ሆኖ በመቀጠል ላይ ይገኛል። የአሰብ ቀጣይ ፍልሚያ ከኢህአዴግ መውደቅ ጋር ተያይዞም ጠቅላይ ሚኒስትር አብይ አህመድ የሄግን ውሳኔ አከብራለሁ ብለው ከኢሳያስ መንግስት ጋር ታርቀው በአሰብ ጉዳይ ላይ ተስማምተው የባህር በር ጥያቄ በሰላማዊ መንገድ ይመለሳል ተብሎ እንደነበር አይዘነጋም። የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢሳያስ እርቅ ለጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ተሸላሚነት ለኢሳያስ አፈወርቂ ተፈላጊነት ቢያስገኝም መጨረሻ ላይ ግን ሁሉም በነበረበት ወደ መቅረት አመራ። የሁለቱ ሀገራት አጀንዳም መጨረሻ ላይ አሰብ ላይ ወድቋል። ጠቅላይ ሚኒስትር አብይ አህመድ ወደብ የህልውና ጉዳያችን ነው ካሉ በኋላም ኢሳያስም በጉዳዩ ላይ ጠንካራ ምላሾችን በመስጠት ላይ ይገኛሉ። በሁለቱ ሀገራት መካከል ጦርነት ከፈነዳ ግን በእልቂቱ ሌላ ጉዳት ይመዘገባል። ኢትዮጵያም ኤርትራም አሁን በምናውቃቸው መልኩ መልሰው ላይ ቀጥሉ ይችላሉ። እናም ውጥረቱ ያሰጋቸው የአፋር ታጋዮች ጥሪ በማቅረብ ላይ ይገኛሉ። የቀይ ባህር አፋሮች ኤርትራ ከተገነጠለችበት ጊዜ ይዘው እየጠየቁ ስለሆነም ኢሳያስን መጣል ብቸኛ መፍትሄ መሆኑን ታጋዮች ይናገራሉ። ኤርትራ ከኢትዮጵያ በተገነጠለችበት ጊዜ በመጀመሪያዎቹ ዘመን ከኢትዮጵያ ትሻል ነበር። በወቅቱ የፖለቲካ ፓርቲዎች፣ ነፃ ጋዜጦችና ነፃ ማህበራት ነበሯት። ከተማዋ አስመራ ውብና ስልጡን ነበረች። በተቃራኒ ኢትዮጵያን ከፖለቲካ ፓርቲዎች፣ ነፃ ፕሬስና ነፃ ማህበራት ጋር አይተዋወቁም ነበር። ያኔ አዲስ አበባ ከኤርትራ ጋር ስትወዳደር ትንሽ የገጠር ከተማ ትመስል ነበር። ታዲያ ያኔ የጊዜው ንጽጽራዊ ሁኔታም ለንጉሠ ነገሥቱ ምቾት አልሰጣቸውም። ቀሪ የኢትዮጵያ ሕዝብ ነፃ ፕሬስና ማህበራት መጠየቅ ከመጀመሩ በፊት ኤርትራውያን እነዚህ ነገሮች መቀማት ፈለጉ። እናም እንደፈለጉት አደረጉ። ፌዴሬሽኑ በተመሰረተ በ10 ዓመቱም ህዳር 1955 ፈርሶም ኢትዮጵያና ኤርትራ በንጉሠ ነገሥቱ ፍጹማዊ ግዛት አጼያቸው ስር ተዋሃዱ። ፌዴሬሽኑ መቀጠል ሲያቅተው ውጥረቱ ተመልሶ አገረሸ። በዚህ ምክንያት ኤርትራ ይበልጥ ተጎዳች። ደረጃዋን በኢትዮጵያ እየተነጠቀች መጣች። በኢትዮጵያ የፕሬስና የመደራጀት ነጻነት በሕግ ተረጋገጠ፣ በተግባርም በከፊል አለ። ከሞላ ጎደል ኢኮኖሚያዊ እድገቷም ተቀላጥፏል። በተቃራኒው ኤርትራ ትቆረቁዝ ጀመር። ተቃውሞዎች አይደመጡባትም። የፕሬስና የመደራጀት ነጻነቶች ተገለዋል። ተቃዋሚዎች ታስረው ፍርድ ቤት እንኳን አይቀርቡም። ሕገ መንግሥት የላቸውም። ኢኮኖሚያቸው ተዘግቷል። አስመራ ቁማ ቀርታለች። ኢሳያስም ትግል ሲጀምሩ ከተቃወሙት የቀዳማዊ ኃይለ ሥላሴ የበለጠ የከፋ ፍጹማዊ አምባገነን ሆነዋል በሚል ትንተናው ቀጠለ። በዚህ መሃል የኢትዮጵያም የኤርትራ መንግስታት አንዳቸው ሌላኛቸው ላይ ተቃዋሚዎችን እያደራጁ ነበር። አሁንም ይህ ታሪክ ራሱን በመድገም ላይ መሆኑን የቀጣይ የቃላት ጦርነት ማሳያ ሆኖ እየተገለጸ ይገኛል። ከቀጠለ የቃላት ጦርነት የአፋሮች ቁጣና የትጥቅ ትግል አራማጆች አብዮት መፋፋም ጋር ተያይዞም በኢትዮጵያና በኤርትራ መካከል ጦርነት ይከሰታል የሚለው ስጋት አሁንም እንዳለ ቀጥሏል።
አበቃን። ሰናይ ጊዜን ተመኘን።